አርሰናል በክንፍ ማጥቃት እንቅስቃሴ ቀዳሚ ምርጫቸው ሮድሪጎ ሆኗል የሚሉ ጉዳዮች እየወጡ ነው የሚገኙት። በተቻለ መጠን ይህንን ተጫዋች ለማስፈረም በዚህ ክረምት የዝውውር መስኮት ላይ ይፋይም ለሪያል ማድሪድ የሚቀርብ ጥያቄ ይኖራል የሚሉ ጉዳዮች ናቸው በስፋት እየወጡ የሚገኙት ከአርሰናልና ከሮድሪጎ ጋር በተያያዘ ማለት ነው። የሰሜን ለንደኑ ክለብ በዚህ ዝውውር መስኮት ላይ አንድ ክንፍ አጥቂ ተጫዋች ለማስፈረም ጥረት እንደሚያደርጉ በተደጋጋሚ ሲገለጽ መቆየቱ አይዘነጋም። በዛ ሂደት በእጩነት ከተያዙ በርካታ ተጫዋቾች መካከል አንዱ ሮድሪጎ ነው። አሁን እየወጡ የሚገኙት መረጃዎች እንደሚጠቁሙት ከሆነ ደግሞ መድፈኞቹ ሌሎች አማራጮችን ሳያማትሩ ይህንን ተጫዋች ለማስፈረም ጥረት እንደሚያደርጉና ቀዳሚ ኢላማቸው እንደሚሆን እንዲሁም ደግሞ ማይሳካ ከሆነ ብቻ ወደ ሌሎች አማራጮች እንደሚያቀኑ እየተገለጸ ይገኛል። የሰሜን ለንደኑ ክለብ በ2019 በይፋ አሰልጣኝ በመሆን ከኡናይ ኤምሬ የአሰልጣኝነቱን ሚና የተረከበው የሳን ሰባስቲያኑ ተወላጅ ሚኬል አርቴታ ትረስት ዘ ፕሮሰስ ወይም ሂደቱን መኑት የሚለው ፕሮጀክቱ 6ኛ ዓመቱ ላይ ቢገኝም ቡድኑ እስካሁን ሲግኒፊካንት የሚባል አይነት ትሮፊ ወይም ደግሞ በትልቁ ሊጠራ የሚችል የዋንጫ ክብርን ማሳካት አልቻለም። በመጣበት ዓመት የኤፍኤ ካፕን ማሳካት መቻሉ የሚታወቅ ጉዳይ ነው። ታዲያ ይህ ትረስት ዘ ፕሮሰስ ሂደቱን መኑት ፕሮጀክት አሳማኝ እንዲሆን ደግሞ የክለቡ ደጋፊዎች በአጠቃላይ ዋንጫ ይፈልጋሉ። ክለቡ ዋንጫ ያስፈልጓል። ከዋንጫ በጣም ርቆ የሚገኝ ቡድን ከመሆኑ ጋር በተያያዘ ማለት ነው። ታዲያ አርሰናል በመጪው የዝውውር መስኮት ላይ ከፍተኛ በሆነ መልኩ ይህንን የማጥቃት እንቅስቃሴያቸውን ሊያሳልጡ የሚችሉ ጥሩ አቅም ያላቸውን ተጫዋቾች ለማስፈረም ገበያውን ያማትራሉ ተብሎ ይገመታል። እንደሚታወቀው በ9 ቁጥር ሚና ላይ ሼስኮ ዋና ትኩረታቸው ነው። ይህንን ተጫዋች ለማስፈረም የሚደረገው ድርድር እንደቀጠለ ይገኛል። አሁን ደግሞ በክንፍ ማጥቃት እንቅስቃሴ ላይ ሮድሪጎ ለማስፈረም ፍላጎት አላቸው ተብሎ የተገለጸ ይገኛል። በአጠቃላይ ከዚህ ተጫዋች ጋር በተያያዘ እንደሚታወሰው አርሰናል ወደ ሴንት ሜሪ ተጉዘው የውድድር ዘመኑ የመጨረሻ መርሃ ግብር ከሳውዛምፕተን ጋር ከማከናወናቸው በፊት በተሰጠው ጋዜጣዊ መግለጫ ላይ አርቴታ ሀሳብ ተሰንዝሮ እንደነበር ይታወቃል። ስለ ዝውውሩ ምን ታውቃለህ ሳይሆን አርሰናል እንደ ክለብ ሮድሪጎን አይነት ተጫዋቾች ጋር ስማቸው እየተያዘ ከሆነ ክለቡ ቀጣይ ዓመት ያሰበውን ነገር የሚያመላክት ነው ብለን ልንወስዶ እንችላለን የሚል ሀሳቦች ተጠይቆ ነበር፣ ተሰንዝሮለት ነበር። እሱም ሌላ ክለቡ ስላሉ ተጫዋቾች ሀሳብ ከመስጠት እንደሚቆጠብ ተናግሮ ክለቡ ግን እንደዚህ አይነት ዝውውር ለማከናወን የሚያስችል ሁኔታ ላይ አድርሰነዋል ሲል ተናግሯል። አርሰናል ሮድሪጎን ብቻም ሳይሆን ሌሎች አውሮፓ ውስጥ ጥሩ አቅምና ክህሎት ያላቸው በተለይ ስብስባችን ሊያጠናክሩ ይችላሉ ብለን የምናስባቸውን ተጫዋቾች ለማስፈረምና በዋንጫው በቀጣይ ዓመት ለማሳካት ቡድኑ ቁርጠኛ መሆኑን ሚኬል አርቴታ መናገሩ የሚታወቅ ጉዳይ ነው። የሰሜን ለንደኑ ክለብ ዘንድሮን ጨምሮ ያለፉትን 3 ዓመታት ዋንጫውን ለማሳካት ከፍተኛ ፉክክር ቢያደርግም ሁለተኛ ደረጃ ይዞ ከማጠናቀቅ ግን ወደ ኋላ እንዳይል ያደረገው አንድም የስብስብ ጥልቀታቸውና አማራጭ ያለው ጥራት ያለው ስኳድ በስብስብ ውስጥ አለመኖሩ መሆኑ በግልጽ መናገር ይቻላል። በዝውውር መስኮት ላይ የስብስብን ክፍተት ለመጠገን ይሄ አንዱና ቁልፉ ጉዳይ እንደሆነ ይታወቃል። ጥራትና ጥልቀት ማለት ነው። ያን ያማከለ የዝውውር መስኮት አለማከናወናቸው ዋነኛው ክፍተታቸው እንደሆነ የእግር ኳስ ተንታኞች፣ የክለቡ ደጋፊዎች፣ የዝውውር ኤክስፐርቶች ሲያነሱ የቆዩ ሀሳብ ነው። አሁን ደግሞ በዚህ ሂደት ላይ በክንፍ ማጥቃት እንቅስቃሴ ላይ ማርቲኔሊና ትሮሳርድን ተይዞ ዋንጫ ማሰብ ትንሽ ከባድ እንደሆነ ብዙዎች ሲያነሱት የሚቆየው ጉዳይ ነውና ያንን ከግምት በከተተ መልኩ ብራዚሊያን ሁለገብ የክንፍ አጥቂ ተጫዋች የሆነውን ሮድሪጎን ለማስፈረም ፍላጎት አሳይተዋል አርሰናሎች። ይህ ተጫዋች በቡድኑ ራሱ ደስተኛ ካልሆኑ ተጫዋቾች መካከል ስሙ ይጠቀሳል። ብራዚል የክንፍ አጥቂ ተጫዋች ሮድሪጎ በተለይ እዚህ ውሳኔ ላይ በተለይ ደግሞ ክለቡን ለመልቀቅ እንዲያንገራገር ያደረገው ጉዳይ የቤሊንጋምና የኪሊያን ምባፔ መምጣት መሆኑን ማርካ ማስነበቡ አይዘነጋም። ለማድሪድ ክለቦች በጣም ቅርብ ከሚባሉ ታማኝነትን ካተረፉ ጋዜጦች መካከል አንዱ ማርካ ነው። የማድሪድ ቀለሞች ሁለቱ ብራዚላውያን ቪኒና ሮድሪጎ ነበሩ። በክለቡ ግምት እንደሚሰጠው ነበር የሚሰማው። ምባፔና ቤሊንጋም ከመጡ በኋላ ግን ለሮድሪጎ ባይተዋር የሆነ ያክል ተሰምቶታል የሚሉ ጉዳዮች ሲወጡ መቆየታቸው አይዘነጋም። ያንን ተከትሎ ተጫዋቹ ማድሪድ ለመልቀቅ ዝግጁ መሆኑን የሚጠቁሙ መረጃዎችን በጣም በስፋት ሲጋሩ መቆየታቸው ይታወሳል። በአጠቃላይ ተጫዋች ለማስፈረም የሚደረገውን ፉክክር ደግሞ የፕሪሚየር ሊግ ክለቦችም በዋናነት በተለይ የተጫዋቹን ሁኔታ ከግምት በመክተት ማለት ነው የተከታተሉ ይገኛሉ ተብሎ ሲገለጽ የቆየ ጉዳይ ነው። ወደ ስፔን የሚመነጩ ዘገባዎች ደግሞ ከማርካ ውጪ ፕሪሚየር ሊጉ ላይ ጥሩ ገቢ ይዘው የሚመጡ ወይም ጥሩ የዝውውር ሂሳብ የሚመጡ ክለቦች ካሉ ተጫዋቹ ሻንጣውን ለመሸከፍም ተዘጋጅቷል ሲሉ መዘገባቸው አይዘነጋም። የሰሜን ለንደኑ ክለብ አርሰናል የተጫዋቹ ሁኔታ ለመረዳት ለተጫዋቹ ቅርብ የሆኑ አካላትን እያነጋገረ ይገኛል። ሮድሪጎ በለንደን ኑሮ ምን ይመስላል ሲል ደግሞ እንደነ ጋብሪኤል ማጋሌሽን እንዲሁም እንደነ ጋብሪኤል ማርቲኔሊን ጠይቋል ሲል ጎል ብራዚል ነው የዘገበው። የብሔራዊ ቡድን አጋሮቹን በዚህ በተለይ ለንደን ላይ ያለው ኑሮ ምን ይመስላል ሲል ሁኔታውን ለማጠራጠር ተርጓል ተብሏል። ሮድሪጎ እስከ 2028 በቤርናቦ የሚያቆይ ያለው ክለቡን ለቀቀ ቢባል እንኳን ማድሪዶች ግን ከፍተኛ የዝውውር ሂሳብ ሊጠይቁ እንደሚችሉ ይገመታል። ያ ደግሞ የስካይ ጀርመን ጋዜጠኛ ፍሎሪያን ፕሌተንበርግ ዘገባ ነው። ሀገሩን ብራዚልን 20 ጊዜ ወክሏል ሮድሪጎ። አሁን ባለም ዋንጫ ማጣሪያ መርሃ ግብሮች ላይ በአሰልጣኝ ካርሎ አንቸሎቲ ጥሪ እንዳልቀረበለት ይታወቃል። በ2018 ነበረ በተለይ የብራዚሉን ክለብ ሳንቶስን ለቆ በ38 ሚሊዮን ፓውንድ ወጪ ተደርጎበት ሪያል ማድሪድ የደረሰው ማለት ነው። ከዛን ጊዜ አንስቶ ቡድኑ ላሊጋም ሆነ ሻምፒየንስ ሊግ ክብር እንዲጎናጸፉ የራሱን ትልቅ ሚና የተወጣ ተጫዋች ነው። ሮድሪጎ በዚህ ዓመት በሁሉም ጨዋታዎች 50 ጊዜ ነው የተጫወተው፣ 13 ጎል አስቆጥሯል፣ 10 ኳስ አመቻችቶ ማቀበል ችሏል። የምባፔ መምጣት የጎል ተሳትፎውን ካቀዘቀዙባቸው ተጫዋቾች መካከል አንዱም ይመስላል። አርሰናል በዚህ ቦታ ላይ ቀዳሚ ኢላማቸው ኒኮ ዊሊያምስ እንደነበር የምናስታውሰው ጉዳይ ነው። ይህንን ስፔናዊ የግራ ክንፍ የማጥቃት እንቅስቃሴ ላይ መሰረት የሚያደርግ ቢልባኦ ተጫዋች ለማስፈረም ከአምና አንስቶ ይህንን ተጫዋች ለማስፈረም ጥረትም እንቅስቃሴም ሲያደርጉ መቆየታቸው የሚታወቅ ጉዳይ ነው። ግን ተጫዋቹ በጣም ኤክሰስ አማውንት ኦፍ ዌጅ ነው የሚጠይቀው፣ ማለት በጣም ከፍተኛ ሳምንታዊ ክፍያን እየጠየቀ ይገኛል። ከ300,000 ፓውንድ በላይ
እንዲከፈለው ይፈልጋል ተብሏል በሳምንት ማለት ነውና ይሄንን ለመክፈል ፍላጎት የላቸውም አርሰናሎች። አርሰናል ከፋይ ክለብ ነው፣ በተለይ ደግሞ ከሳምንታዊ ክፍያ ጋር በተያያዘ ማለት ነው። ለተጫዋች ዝውውር አይደለም፣ ለሳምንታዊ ክፍያ ግን ብዙ ሚሳሳ አይነት ክለብ አይደለም፣ ይከፍላል። ግን ለዚህ ተጫዋች 300,000 ፓውንድ በጣም የተጋነነ ነው። እርግጥ በጣም ከፍተኛ ሂሳብ ስለመሆኑ መናገር ይቻላል። በአጠቃላይ ያንን ከግምቱ በከተተ መልኩ አርሰናሎች ሙሉ ለሙሉ ትኩረታቸውን ወደ ሮድሪጎ አዙሯል። ተጫዋቹን ከ300,000 ፓውንድ ከከፈልና አይቀርማ ሮድሪጎ ማስፈረም የተሻለ ነው የሚሆነው የሚል ሀሳብ አላቸው ተብሎ የተገለጸ ነው የሚገኘው። የዝውውር መስኮቱ እንግዲህ በ16 ይከፈታል በፈረንጆቹ። ይፋ የምንለው የዝውውር መስኮት ማለት ነው። የክለቦች ዓለም ዋንጫ ላይ ትኩረት ያደረጉ ክለቦች የሚንቀሳቀሱበት የዝውውር መስኮት ኦልሬዲ ተከፍቷል። የተለያዩ ተጫዋቾችም እየተዘዋወሩ እያየን እንገኛለን። ግን ዋናው የዝውውር መስኮት በ16 ይከፈታል። ታዲያ አርሰናል ለሮድሪጎ ይፋዊ የዝውውር ጥያቄም ያቀርባሉ ተብሎ ይገመታል። ከዛ ውጪ አንቶኒ ሴሜኒዮን በክረምቱ እንደሚያጡት የገመቱት በርንማውዞች ፊታቸውን ወደ ዮሃን ባካዮኮ አዙሯል ተብሏል። እንግዲህ ተጫዋቹን ለማስፈረም እንቅስቃሴ ጀምረዋል። በርንማውዞች የዝውውር መስኮቱ በተከፈተበት ሰዓት ላይ ተጫዋቹን ለማስፈረምም ይፋዊ ጥያቄ ያቀርባሉ ተብሎ ይገመታል። የፒኤስቪ የክንፍ አጥቂ መሰረት ተጫዋች ነው ዮሃን ባካዮኮ። ይህን ተጫዋች ለማስፈረም በርካታ ሌሎች ትልልቅ የሚባሉ በተለምዶ ቶፕ 6 እየተባሉ የሚጠሩ ቡድኖችም ተጫዋቹን ለማስፈረም ፍላጎት አሳይተው እንደነበር ይታወቃል። ገና ባሳለፍነው ጥር የዝውውር መስኮት አንስቶ ማለት ነው። ምክንያቱም በጣም አስደናቂ እንቅስቃሴን በኤርዲቪዚው እያሳለፈ የሚገኝ ተጫዋች ከመሆኑ ጋር በተያያዘ ማለት ነውና በርንማውዞች ደግሞ ተጫዋቹን ማስፈረም ከሚፈልጉ ሌሎች ክለቦች በተሻለ ደረጃ አሁን ባለው ወቅት ሁኔታ የተንቀሳቀሰ የሚገኝ ክለብ ለመሆናቸው የተገለጸ ይገኛል። ምናልባትም በርንማውዞች የተጫዋቹ መዳረሻ የመሆን ዕድላቸውም ሰፊ መሆኑን የቤልጂየሙ ሚዲያ DHNET ዘግቧል። እንግዲህ ከ16-50 ላይ ሰብሮ በመግባት ሙከራ ያደርጋል ዮሃን ባካዮኮ። ኳሶችን አመቻችቶ ማቀበልም ጥረት የሚያደርግ ነው። በሁሉም ክንፎች የመጫወት አቅም አለው። ያ ደግሞ ቨርሳታይል መሆኑን ያመላክታል። ተጫዋቹ ለየት ያሉ ክህሎቶች እነዚህ ናቸው። በአጠቃላይ ሁሉ ክህሎቶች ባለቤት የሆነ ተጫዋች ነው የሆላንዳዊ ባካዮኮ ማለት ነው። ሀገሩን በተለያዩ ጊዜያቶች ላይ ወክሎ የሚጫወትበት አጋጣሚ ለማንሳት ይችላል። በዮሃን ጋርሺያ ጥሪም ቀርቦለታል አሁን ባለው የዓለም ዋንጫ ማጣሪያ መርሃ ግብሮች ላይ ማለት ነው። ይህንን ከግምት በከተተ መልኩ በተለይ ደግሞ ሴሜኒዮ ይሄ ጋናዊ የክንፍ አጥቂ መስመር ተጫዋች ማለት ነው በበርንማውዝ እጅግ በጣም ጥሩና መርቂ እንቅስቃሴ እያደረገ የሚገኝ ተጫዋች እንደሆነ ይታወቃል። ተጫዋቹን በክለባቸው ጸንቶ የማቆየት እድላቸው ጥያቄ ውስጥ የገባባቸው በርንማውዞች አሁን ተተኪውን ከወዲሁ ለማግኘት እየተንቀሳቀሱ ይገኛሉ ተብሎ የተገለጸ ይገኛል። አንዶኒ ኢራዮላ የሚፈልጋቸው መስፈርቶች ዮሃን ባካዮኮ ጋር ይገኛሉ። ታዲያ ስፓኒያርዱ አሰልጣኝ የተጫዋቹን ግልጋሎት ማግኘት የሚችል ከሆነ ጥያቄ በሌለው መልኩ የቡድኑ የማጥቃት እንቅስቃሴ ባለበት እንዲቀጥልና የማጥቃት እንቅስቃሴያቸው እንዳይቀዘቅዝም ያደርጓል። ለዛ ደግሞ በርንማውዝ እንደ ዮሃን ባካዮኮ አይነት ተጫዋቾችን በመጪው ክረምት ወር ማስፈረም እንደሚኖርባቸውና የስብስብ ጥልቀታቸውን ማስፋት እንደሚጠበቅባቸው ይታመናል። ቤልጂየማዊ የክንፍ አጥቂ መስመር ተጫዋች ዮሃን ባካዮኮ ዘንድሮ በኤርዲቪዚው ባደረጋቸው 28 ጨዋታዎች 9 ጎል አስቆጥሮ 1 ኳስ አመቻችቶ አቀብሏል። ሻምፒየንስ ሊጉ ላይ ደግሞ ባደረጋቸው 12 ጨዋታዎች 2 ጎል አስቆጥሮ 1 ኳስ አመቻችቶ ማቀበል የቻለበት አጋጣሚን ፈጥሯል። ቡድኑ ኤርዲቪዚው ዋንጫን ከኋላ መጥተው እንግዲህ አያክስን በጣም አስገራሚ በሆነ መልኩ በመብለጥ ኤርዲቪዚው ማሳካት መቻላቸው ይታወቃል። በዛ ሂደትም ትልቅ ሚና ከተወጡ ተጫዋቾች መካከል ልክ እንደ ኖዋ ሌንግ ሁሉ ማለት ነው የዚህን ተጫዋች ሚና ከፍተኛ ስለመሆኑ መናገር ይቻላል። በቀጣይ ቀናት ላይ የ21 ዓመቱን ይህንን ቤልጂየማዊ ለማስፈረም እንግዲህ በርንማውዞች የሚያደርጉት እንቅስቃሴ የሚወስዷቸው እርምጃዎችና ተጫዋቹን በእጃቸው ለማስገባት የሚያደርጉት ፉክክር በአጠቃላይ ይጠበቃል። ከዛ ውጪ ኦሎምፒክ ደ ማርሴይ በተለያዩ የፕሪሚየር ሊግ ክለቦች የሚፈለገውን ተጫዋች በእጃቸው አስገብተውታል ተብሏል። 24 ዓመቱ የቀድሞ የማንቸስተር ዩናይትድ እንዲሁም የአካዳሚያቸው የካሪንግተን ፍሬ ውጤት የሆነው አንሄል ጎሜዝ በሊጋው አስደናቂ ጊዜን ከሊል ጋር አሳልፎ የነበረ ተጫዋች ነው። ይህንን ተጫዋች የግላቸው ማድረጋቸው ተረጋግጧል። በመጪዎቹ ጥቂት ቀናት ኮንትራቱ ይጠናቀቃል። የተጫዋች ይህንን ለማስፈረም በተለይ ደግሞ የለንደን ክለቦችም ትኩረት ሲያደርጉበት ነበር። አንሄል ጎሜዝ ላይ ዌስትሃም፣ ቶትናም ይጠቀሳሉ። በዋናነት ተጫዋቹን ለማስፈረም ከፍተኛ እንቅስቃሴ ሲያደርጉ የነበሩ ክለቦች መሆናቸው ነው እንጂ ሌሎች የእንግሊዝ ፕሪሚየር ሊግ ክለቦችም አሉ። ግን ተጫዋቹ በዛው በፈረንሳይ ለመቆየት በኦሎምፒክ ደ ማርሴይ ፊርማውን ለማስቀመጥ መወሰኑ ተገልጿል። በጣም ጥሩ አቅምና እንቅስቃሴ የሚያሳይ ተጫዋች ነው። እንዲሁም ማንቸስተር ዩናይትድም ተጫዋቹን ድጋሚ መግዛት ጥያቄ ያቀርባሉ ተብሎ በስፋት ሲገለጽ የቆየ ጉዳይ እንደነበር እናስታውሳለንና በዋናነት ተጫዋቹ ፈረንሳይ እንዲቆይ ወይም ደግሞ ማርሴይ እንዲመርጥ ያደረገው አንደኛው ምክንያት የአሰልጣኝ ዲዘርቢ ያጫወት መንገድ ነው። ከሱ ጋር ተጣጥሞ ይሄዳል የሚለው እምነቱ ነው። ሁለተኛው ጉዳይ ደግሞ ክለቡ የሻምፒየንስ ሊግ ተሳታፊ ሆነው አጠናቋልና ያም ሌላው ምክንያት መሆኑ ተገልጿል። በአጠቃላይ ለ3 ዓመት በስታድ ቬሎድሮም የቆየውን ውል በፊርማው ያስቀምጣል ተብሎ ይገመታል። ሌሎች በማጥቃት እንቅስቃሴያቸው ላይ ቁልፍ የሚባሉት ሁለት ተጫዋቾችን በነፃ እንግዲህ ምንም ገቢ ሳያገኙባቸው የሚያጡበት አጋጣሚ አለ። እንግዲህ የፈረንሳይ ተወካይ ቡድን ሊል ማለት ነው እንደሚታወቀው አጥቂያቸው ወይም የ9 ቁጥር ሚናን ሲወጣላቸው የቆየው የ24 ዓመቱ ካናዳዊ የአጥቂ መስመር ተጫዋች ጆናታን ዴቪድ በተለይ ክለቡን በነፃ እንደሚለቅ ይታወቃል። ስሙ በጣም በስፋት ከናፖሊ ጋር ነው እየተያዘ የሚገኘው። ምናልባትም ሉካኩን ሊያገዝም ሊፎካከርም ሊያጣምርም በተለያዩ አማራጮች ላይ እንግዲህ አንቶኒዮ ኮንቴ ሊጠቀምበት ይችላል። ስለዚህ ጆናታን ዴቪድ ለማስፈረም ከፍተኛ እንቅስቃሴ እያደረጉ ይገኛሉ። እንግዲህ ናፖሊዎች የዘንድሮ የስኩዴቶ ሻምፒዮን ናቸው። አሁን ደግሞ አንሄል ጎሜዝ ተጫዋቹ ማነው ሊልም በነፃ ይለቃልና የክለቡ የተጫዋቾችን ኮንትራት የማሳደስና እንዲሁም ደግሞ ማያድሱ ከሆነ ክለቡ እንዲለቁ እንዲሁም ደግሞ ገቢ የሚያገኝበት መንገድ በመዘርጋት ያልተንቀሳቀሰበት መንገድ ማኔጅመንት ላይ ትልቅ ክፍተት እንዳለበት አሁን እየታየ ይገኛል። ሊል ወትሮ ከኒኮላስ ፔፔ ከዛ ውጪ እንደና ቪክተር ኦስሜን አይነት ተጫዋች በርካታ ተጫዋቾች ጋብሪኤል ማጋሌሽም ከዛ ነው የመጣው። ስለዚህ በርካታ ገቢዎችን
ያገኘና ጥሩ ተጫዋቾችን የሚያፈራ ክለብ ነው። አሁን ግን በሁለት ተጫዋቾች ዋጋ ይከፍላል። ጥሩ ገቢ ሊያስገኙ ይችላሉ። አንሄል ጎሜዝም ጆናታን ዴቪድ ማለት ነው። አሁን በሁለቱም ተጫዋቾች ምንም ገቢ ሳያገኙ ተጫዋቾቹን በነፃ ለመልቀቅ መገደዳቸው መመልከት ይቻላል። ከዛ ውጪ ሪያል ማድሪድ ማስታንቱዋኖን ከፒኤስጂ በመንጠቅ የግላቸው አድርገውታል። ይህም ተረጋግጧል። እንግዲህ አርጀንቲና ተስፈኛ በሪቨር ፕሌት ነው የተጫወተ የሚገኘው። በጣም አስደናቂ አቅም ያለው ወጣት ተጫዋች ነው። እኛም በተደጋጋሚ ስለዚህ ተጫዋች ስናነሳ ቆይተናል። ያው ማስታንቱዋኖ ይሄ ተጫዋች በአርጀንቲና ባለፉት ጥቂት ዓመታት ከታዩ እጅግ አስደናቂ አቅም ካላቸው ተጫዋቾች ተርታ ስሙ ይሰለፋል። ገና 17 ዓመቱ ላይ ነው የሚገኘው። ታዲያ ይህንን ባለተስፈኛ አስደናቂ አቅም ባለቤት ወይም ወንደር ኪድ ለማስፈረም ሎስ ብላንኮሶቹ ወደ 45 ሚሊዮን ዩሮ ወጪ ለማድረግም ዝግጁ ናቸው ተብሏል። በአጠቃላይ የአጥቂ አማካይ መስመር ተጫዋች ነው ማስታንቱዋኖ። ሪቨር ፕሌት ከምንጊዜም ተቀናቃኛቸውና ባላንጣቸው ከሆኑት ቦካ ጁኒየርስ ጋር ባደረጉት ጨዋታ ላይ ያስቆጠራት የቅጣት ምት ደግሞ እስካሁን ድረስ ከዚህ ተጫዋች ስሙ ሲነሳ መነጋገሪያ ነው ርዕሰ ጉዳይ እንደሆነ መናገር ይቻላል። ዩናይትዶች ፓሪስ ሴን ጀርሜን ውስጥ ተጫዋቹ ለተወሰኑ ጊዜያቶች ሲከታተሉት ቆይቷል። አሁን ግን 45 ሚሊዮን ዩሮ ጥያቄያቸውን በተለይ በይፋ ጠረጴዛው ላይ አቅርቧል። የቆ ገንዘብ እኮ ቀርቧል። ግን ተጫዋቹ ፍላጎቱ የስፔኑን ኃያል ክለብ መቀላቀል ነው። ከዛ ጋር በተያያዘ ወደ ሪያል ማድሪድ እንደሚያመራ ለማወቅ ተችሏል። ይህንን ገንዘብ እንደወረደ ሪያል ማድሪድም አቅርበዋል ማለት ነውና እንደሚታወቀው የዣቪ አሎንሶ ፕሮጀክት አሳማኝና አስደናቂ ቡድን ለመገንባት የተለመደውን ጠንካራ የማድሪድ ባህሪን የመላበስ ግዳጅ ተጥሎበታል ዣቪ አሎንሶ ላይ። ስለዚህ ጥሩ ቡድን ለመስራት ወጣትና አቅም ያላቸው ተጫዋቾችን ማስፈረም ይጠበቅበታል ማለት ነው። ለዚህ ማሳያው ደግሞ ማስታንቱዋኖ ነው። ይሄ ተጫዋች በጣም ጥሩ አቅምና እንቅስቃሴ ሲያሳይ ከቆዩ ተጫዋች መካከል አንዱ ነው። ተስፈኛ አርጀንቲናን ተጫዋች ነውና ማድሪድን ምርጫው አድርጓል። ዣቪ አሎንሶ ትላንትና በይፋ በተለይ በቫልዴቤባስ በመገኘት ቡድኑ ልምምድ አሰርቷል። የራሱን እቅድ የራሱን ስትራቴጂ እንዲሁም ደግሞ ያጫወት መንገድ ፍልስፍና በአጠቃላይ ተጫዋቾች ላይ ማስረጽ ጅማሮን ትላንትና አብስሯል ማለት ነው። በክለቦች ዓለም ዋንጫ ደግሞ የፊታችን እሁድ ይጀምራል። ስለዚህ በዛም የዣቪ አሎንሶ አንዱ የሚገመገምበት እንዲሁም ደግሞ የሚታይበት የቡድን መዋቅራዊ ሂደቶችን እያከናወነ ማለት ነው ለዋንጫ ለማሳካት ጥረት የሚያደርግበት እንቅስቃሴ ይኖራል ተብሎ ይገመታል። በቀጣይ ክለቡ በወጣቶች ላይ መሰረት ያደርጋል ብለው የሚጠብቁት የቡድን ግንባታቸው ላይ ትልቅ ስኬት ይሆንላቸዋል ተብሎ ይገመታል። ማስታንቱዋኖ ተጫዋቹ ለማስፈረም ፓሪስ ሴን ጀርሜን ውስጥ ጥረት ቢያደርጉም ጥያቄያቸውን ተቀብለው ነበር። ግን የማድሪድ ጥያቄ ሲቀርብ ደግሞ የፒኤስጂን ጥያቄ ውድቅ አድርጓል። ተጫዋቹ ማድሪድ ለመቀላቀል መወሰኑ ብዙዎችን ያስገረመ ውሳኔ እንደነበር አይዘነጋም። ተጫዋቹ የፊታችን ነሐሴ ወር ላይ ነው 18 ዓመት የሚሞላው። እስከዛው ድረስ ግን ዝውውሩን ቢያከናውን እንኳን ፕሮፌሽናል ኮንትራት መፈራረም አይችልም። የሚገርመው ታዲያ ተጫዋቹ የፊታችን እሁድ በሚጀምረው የክለቦች ዓለም ዋንጫ ላይ ለሪቨር ፕሌት ይጫወታል ማለት ነውና ተጫዋቹ ሁሉም በሚባል ደረጃ አውሮፓ ውስጥ በሚገኙ ትልልቅ ክለቦችም ትኩረት ሲስብ የቆየ ተጫዋች ነው። በዚህ ዓመት ባደረጋቸው 13 ጨዋታ 4 ጎል አስቆጥሯል። ይህም ለዚህ ማሳያ ነው። 45 ሚሊዮን ዩሮ የሚወጣ የተስፈኛ ተጫዋች መግቢያ ላይ እንዳነሳሁት የክለቦች ዓለም ዋንጫ ክለቡ ሪቨር ፕሌት ይጫወታል። ስለዚህ ለሪቨር ፕሌት የመጨረሻ መርሃ ግብሩን እንግዲህ በዚህ በክለቦች ዓለም ዋንጫ ላይ ያከናውናል። ከዛ በኋላ በይፋ ለ6 ዓመት በሳንቲያጎ ቤርናቦ የሚያቆየውን ውል ይፈርማል ተብሎ ይገመታል። ከዛ ውጪ ቼልሲ ተጫዋቾችን ማስፈረማቸውን ቀጥለዋል። እንግዲህ ምዕራብ ለንደኑ ክለብ ቼልሲ ማማዱ ሳር የተባለ 19 ዓመት የተከላካይ መስመር ተጫዋች ከእህት ክለባቸው ስትራስበርግ ማስፈረማቸውን አሳውቀዋል። እንግዲህ በምዕራብ ለንደኑ ክለብ የተረጋጋና ወጥነት የሌለው የተከላካይ መስመር እንዳላቸው ይታወቃል። በተለይ አንጋፋው ተከላካይ ቲያጎ ሲልቫ ክለቡን ከለቀቀ በኋላ ወይም ከክለቡ ጋር ከተለያየ በኋላ የቼልሲ የኋላ መስመር አዋጭ ጥምረትን አጥቶ እየታየም ይገኛል። ሊቫይ ኮልዊል ጥሩ እንቅስቃሴ ያደርጋል እርግጥ ነው፣ ግን የሱ ትክክለኛ እንዲሁም ደግሞ ጥሩ እሱን ሊያግዝ የሚችል ጥሩ አጣማሪ ያጣ ተጫዋች ነው የሚመስለው ባለው ወቅት ሁኔታ። ትልቅ እምነት ተጥሎባቸው የነበረው እንደ ዌስሊ ፎፋና እንዲሁም ቤኒዮ ባዲያሺል አይነት የተከላካይ መስመር ተጫዋቾች በተደጋጋሚ ለጉዳት የሚጋለጡና አቋማቸው የሚያዥግ ተጫዋቾች ሆነው ታይተዋል። ከዛ ውጪ እንደነ አክሴል ዲሳሲ ከዛ ውጪ ደግሞ ሬናቶ ቬጋ አይነት ተጫዋቾችም በክለቡ በተለይ መጥተው ተፈትነው ይወደቁ ይመስላል ባለው ወቅት ሁኔታና በውሰት ወደ ተለያዩ ክለቦችም ተሸኝተው የቆዩ ተጫዋቾች ናቸው በዚህ በያዝነው 2024-2025 የውድድር ዘመን ላይ ማለት ነው። ታዲያ ከግምት በከተተ መልኩ በቀላሉ እንግዲህ ጎል የሚቆጠርበት ክለብ ሆኖ ሲቸገር የሰነበተ ቡድን ነው ቼልሲ እግር ኳስ ክለብ። በአሰልጣኝ ኤንዞ ማሬስካ ገበያው ላይ በመውጣት እንግዲህ ይህንን ወጣት ተጫዋች የግላቸው ማድረጋቸውን አረጋግጠዋል። ተጫዋቹ ገና ባሳለፍነው ጥር የዝውውር መስኮት ላይ ይበልጥ በተለይ ወደ ቼልሲ የውድድር ዘመኑ ሲጠናቀቅ እንደሚያቀና ቀደም ተብሎም ሲገለጽ የቆየ ጉዳይ እንደነበር ይታወቃል። ከ13-15 ሚሊዮን ዩሮ ወጪ ያደርጋሉ ተብሎ ይጠበቃል። እንግዲህ ዘንድሮ ለስትራስበርግ በርካታ ተጫዋቾች ማድረግ የቻለ ተጫዋች ነው ማማዱ ሳር። ትልቅ እምነት የሚጣልበት የተረጋጋ የተከላካይ መስመር ተጫዋች ነው። እድሜው በጣም ለጋ ነው። ከዛ ጋር በተያያዘ ደግሞ ለወደፊትም ጥሩ ተስፋ የሚጣልበት ተጫዋች ያድርጓል ማለት ነውና ለ8 ዓመት በቼልሲ የሚያቆየውን ውል ይፈርማል ተብሎ ነው የሚጠበቀው። እንግዲህ ረጅም እድሜ ነው ወይም ደግሞ ረጅም ኮንትራት ነው የሚያስፈርሟቸው። ያ ደግሞ ከፔሳር ጋር በተያያዘ ክለቡ ስጋት ውስጥ እንዳይገባ ወይም ተጠያቂነት እንዳይመጣበት ያድርጓል ተብሎ ይገመታል። በክለቦች ዓለም ዋንጫ ላይ ከእንግሊዝ ፕሪሚየር ሊግ የሚወክሉ ሁለት ክለቦች መካከል አንዱ የምዕራብ ለንደኑ ተወካይ ቡድን ቼልሲ ነው። ይህ ውድድር በየ4 ዓመቱ እንደሚከናወን ይታወቃል። የፊታችን እሁድ በአሜሪካ መከናወን ሲጀምር ለዚህ ውድድር መድረክ አዲስ ፈራሚ ማማዱ ሳርም ዝግጁ ሆኖ ወደ አሜሪካ ይጓዛል ተብሎ ነው የሚገመተው። ከስብስቡ ጋር እንደሚታወቀው ሊያም ዴላፕን ካስፈረሙ በኋላ እንግዲህ ሁለተኛው ፈራሚያቸው ይሆናል ተብሎ ይገመታል ማለት ነው። ዴላፕም ይህም ተጫዋች በክለቦች ዓለም ዋንጫ ላይ ለቼልሲ ለመሰለፍ በማሰብ እንግዲህ ከስብስቡ ጋር በጋራ ወደ አሜሪካ እንደሚጓዙ ለማወቅ ተችሏል። ከዛ ውጪ ቼርኪ የሲቲ ሶስተኛው ፈራሚ መሆኑ ተረጋግጧል። አይቀሬ ጉዳይ ነበር የሚመስለው። ቲጃኒ ሬንደርስና የሪያን አይትኑሪን ዝውውር ከነ ጤና ምርመራቸው ጭምር ያጠናቀቁት ማንቸስተር ሲቲዎች አሁን ደግሞ ሪያን ቼርኪ ሶስተኛው ፈራሚያቸው በማድረግ ወደ ስብስባቸው ቀላቅለውታል ማለት ነው። እንግዲህ 21 ዓመቱ ላይ ይገኛል። የፈረንሳይ በዚህ ውድድር ዘመን 10 ጎል አስቆጥሮ 18 ኳስ አመቻችቶ ማቀበል
ችሏል። እንግዲህ ለኦሎምፒክ ሊዮን እግር ኳስ ክለብ ማለት ነው። ቴክኒካል አቅሙ በጣም ላቅ ያለ ተጫዋች ነው። አስደናቂ የእይታ ክህሎቶች አሉት። በበርካታ የእግር ኳስ ቤተሰቦችም ይደነቅ አቅም ያለው ተጫዋች ነው። በአጠቃላይ ሪያን ቼርኪ በፕሪሚየር ሊጉም ሊሳካለት እንደሚችል ብዙዎች እየገመቱም ይገኛሉ። ዲብሮይነ ተሰጥቶ የሚሄደውን ቦታ ለመሸፈን በእጩነት ከተያዙ ተጫዋቾች መካከል አንዱ የነበረው ፍሎሪያን ቪርትስ በገበያው በጣም የተጋነነ ዋጋ ነው የጠራው የሚገኘው በሚል ከፉክክሩ ራሳቸውን እንዳገለሉ ይታወቃል። ሲቲዎች ሙሉ ለሙሉ ትኩረታቸውን ወደ ቼርኪ በማዞር ይህን ተጫዋች ለማግኘት ሲነጋገሩም ሲደራደሩ መቆየታቸው የሚታወቅ ጉዳይ ነው። ይህ በእንዲህ እንዳለ በ8 ቁጥር ቦታ ላይ ሬንደርሰን ከኤሲ ሚላን እንዲሁም ደግሞ የግራ መስመር ተመላላሽ ተከላካይ ስፍራ ቦታ ላይ ደግሞ ሪያን ናይት-ኖሪን 21 ቁጥር ይለብሳል። በይፋ የጤና ምርመራውን አከናውኗል። ለወልቭስ ይህንን ተጫዋች እንዳስፈረሙት ይታወቃል። ሲቲዎች ሌኪፕ ደግሞ የፈረንሳይ ተነባቢ ጋዜጣ ነው ሌኪፕ ወደ 35 ሚሊዮን ዩሮ ለሪያን ቼርኪ ወጪ እንደሚያደርጉ በቀጥታ ይህ ገንዘብ ይከፈላል። እየታየ ደግሞ የሚጨመር ሂሳብ እንደሚኖርም አስነብቧል ማለት ነው። በአጠቃላይ ተጫዋቹ የክለቡን የማጥቃት የፈጠራ እንቅስቃሴ ላይ ትልቅ አስተዋጽኦ እንደሚኖረውም ይገመታል ማለት ነው። ከኤደን ሃዛርድ እጅ እንግዲህ ቤስት ድሪብለር ኦፍ ዘ ይር የሚለውን አዋርድ በፍራንሳይ ሊጋ እንግዲህ ምርጥ ድሪብለር በሚል ሽልማት የወሰደ ተጫዋች ነው ሪያን ቼርኪና ያለውን አቅም ደግሞ በኔሽንስ ሊግ እንዲሁ ከሰሞኑ እንኳን ስፔን ላይ ተቀይሮ ገብቶ ጎል አስቆጥሮ ኳስን አመቻችቶ ያቀበለበት መንገድ ያለውን አቅም ቀደም ብዬ ያነሳሁት የቴክኒካል አቅም በጣም ላቅ ያለ ተጫዋች መሆኑን አመላካሽ ነጥብ ነው። ስለዚህ ገና ወጣት ነው። ለ5 ዓመት በሚቆይ ውል ይፈርማል ተብሎ ይገመታል ማለት ነውና ከስምምነት ላይ ደርሰዋል። ሲቲ ሶስተኛ ፈራሚያቸው ይሆናል ማለት ነውና የፊታችን እሁድ የክለቦች ዓለም ዋንጫ ይጀምራል። እነዚህ ሶስት ተጫዋቾች የስብስባቸው አካል ሆነው ወደ አሜሪካ ይጓዛሉ ተብሎም ይገመታል። ከዛ ውጭ አሰልጣኝ ቶማስ ፍራንክ የቶተንሃም ሆትስፐርስ ቀጣዩ አሰልጣኝ እንደሚሆን ቴሌግራፍ በተረጋገጠ ደረጃ ይህን መረጃ ይዞት ወጥቷል። 51 ዓመት ላይ የሚገኘው ዴንማርክ አሰልጣኝ በፕሪሚየር ሊጉ ለትልልቅ ክለቦች በቀላሉ እጅ የማይሰጥ እንዲሁም ደግሞ በራሳቸው ያጫወት መንገድ አስደናቂ ቡድን ከሰሩ አሰልጣኞች ተርታ ስሙ ይሰለፋል። ቶማስ ፍራንክ ቢስ ወይም ደግሞ ንቦቹን እንግዲህ ብሬንትፈርዶች ማለት ነው አንዳንዴ በጣም ተናዳፊ ሲሆኑ ይታያሉ። ለትልልቅ ቡድኖች በቀላሉ እጃቸውን የማይሰጥ አይነት ቡድን ሆነው በፕሪሚየር ሊጉ በተደጋጋሚ አይተናቸዋል። በ2018 ነው እንግዲህ ቶማስ ፍራንክ ብሬንትፈርድን የተረከበው እንደምናስታውሰው። በ2021 ደግሞ በሻምፒዮንሺፕ ፕሌይኦፍ ቡድኑ አሸናፊ በመሆን ወደ ፕሪሚየር ሊጉ እንዲያድግ ትልቁ ሚና የተወጣ አሰልጣኝ ነው። በሀገር እንግሊዝ ብቻም ሳይሆን በአጠቃላይ ዓለማችን ላይ ፈታኝ ወደሆነው ወደ ፕሪሚየር ሊግ ካደጉ በኋላ ሳይቸገሩ ተፎካካሪ በመሆን በሊጉ መቆየት የቻሉ ቡድኖች ናቸው ብሬንትፈርዶች። በተወሰነ በጀት በጣም የተመጠነና በዙር መስኮት በስፋትም በርቀትም በብዙ በጀትም የሚንቀሳቀስ ክለብ አይደለም ብሬንትፈርድ አሁን ባለው ወቅት ሁኔታ። እንደዛም ቢሆን ግን ባለው ስብስብ ልዩነትን ለመፍጠር ጥረት የሚያደርግ ቡድን ነው የገነባው ዴንማርክ አሰልጣኝ ቶማስ ፍራንክ ማለት ነው። ከዛ ጋር በተያያዘ በቀጣይ ዓመት የአውሮፓ ሻምፒየንስ ሊግ የሚጫወተው ክለብ ቶተንሃም በአሰልጣኝ አንጅ ፖስቴኮግሉ እጅ ለመረከብ ከጫፍ ደርሷል ተብሎ የተገለጸ ይገኛል። ብሬንትፈርዶች ለአሰልጣኙ 10 ሚሊዮን ፓውንድ እየጠየቁ ይገኛሉ። ስፐርሶችም ቶማስ ፍራንክ በተለያዩ መመዘኛቸው ቀደም በጠቀስኩት ጉዳዮች ማለት ነው በተወሰነ በጀት ልዩነቶችን ይፈጥራል። በብሬንትፈርድ ያሳየው እንቅስቃሴ ለትልቅ ክለቦች በጣም ጥሩ አቅም የሚያሳይ አይነት ቡድን ሆኖ ብሬንትፈርድ እንዲታይ አስተዋጽኦ የቶማስ ፍራንክ እንደሆነ ይታወቃልና ይህ ሁሉ መመዘኛቸውን ከግምት በከተተ መልኩ ትክክለኛው ግለሰብ ነው ብሎ የመረጡትን አሰልጣኝ ከመሆኑ ጋር በተያያዘ ድርድሮች ተቀላጥፈው ወደ ስምምነት ለመድረስ እጅጉን ተቃርቧል ተብሎ የተገለጸ ይገኛል። ብሬንትፈርድ እንኳን ከቶተንሃም በ7 ደረጃዎች ተሻሽሎ በ18 ነጥብ ከፍ ብሎ 10ኛ ደረጃን ይዞ ነው በዚህ ውድድር ዘመን ላይ ያጠናቀቀውና ያም ሌላው አስተዋጽኦ የሚያበረክት ጉዳይ ነው። በተለይ ደግሞ እዚህ ደረጃ ላይ ደርሰው የማያስማማቸው ነገር አጋጥሟቸው በተለይ ፍራንክ የአሰልጣኝነት ሚናውን አይረከብም ተብሎ የሚገመትበት እድል እጅግ በጣም ጠባብ ነውና አሁን ባለው ወቅት ሁኔታ ቶማስ ፍራንክ የሰሜን ለንደኑን ክለብ ቶተንሃም ሆትስፐርስ ቀጣዩ አሰልጣኝ ይሆናሉ ተብሎ ይገመታል። ከዛ ውጪ ማንቸስተር ዩናይትዶች ቪክተር ጊዮኬሬሽን ለማስፈረም የመጀመሪያ ንግግሮችን ከስፖርቲንግ አመራሮች ጋር ማከናወናቸውን ስካይ ስፖርት ዘግቧል። ዩናይትድ እና ጊዮኬሬሽ ስማቸው በድጋሚ እየተያዘ ይገኛል። ሩበን አሞሪም እና ጊዮኬሬሽ ደግሞ በድጋሚ ኦልድ ትራፎርድ ላይ ሊጣመሩ የሚችሉበት እድል ሰፊ መሆኑን የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። አሁን ሁሉም ነገር መልክ እያዘ ይመስላል። ሼስኮ ወደ አርሰናል፣ አሁን ደግሞ ጊዮኬሬሽ ወደ ዩናይትድ የሚያቀናበት እድል ሊኖር የሚችልበት አጋጣሚ ሰፊ ስለመሆኑ የተገለጸ ነው የሚገኘው። ፖርቹጋል አሰልጣኝ አሞሪም ስፖርቲንግ ሊዝበን ለቆ ዩናይትድን ከተቀላቀለ በኋላ ፖርቹጋል ላይ ሀያል የሚል ስም የተሰጠው ስፖርቲንግ ሊዝበን በውጤት ተፈትኖ ግን ያው የኋላ ኋላ ጥሩ የሚባል ወጥነት ያለው ሜዳ ላይ እንቅስቃሴዎችን በቋሚ አሰልጣኝ ሩይ ቦርጌስ ስር ካሳየ በኋላ እንግዲህ ጥሩ ቅርጽ አስይዘውት ይህንን ቡድን ማለት ነው የፖርቹጋል ፕሪሚየር ሊጋና የፖርቹጋል ካፕን ማሳካት መቻላቸው አይዘነጋም። አሰልጣኝ አሞሪም ግን ክለቡን ለቀው ወደ ዩናይትድ ካቀኑ በኋላ ግን በግማሽ ዓመት መረከባቸው ትክክል እንዳልነበር የሚያመላክት ጊዜ ነው ያሳለፉት። ክለቡ ከ1974 በኋላ አስከፊ ደረጃና ነጥብን በመያዝ 16 ደረጃን ይዞ ማጠናቀቁ ይታወቃል። ያንን የሚያስታግስ የውድድር ዘመን በቀጣይ ዓመት የማሳለፍ ግዴታ ውስጥ ወድቋል ብለን ልንወስደው እንችላለን። ደጋፊዎቹም አመራሮቹም በአጠቃላይ በዚህ ዓመት ሲያሳይ የነበረው እንቅስቃሴ በቀጣይ ዓመት እንዲደገም ብዙ እድል ይሰጡታል እንዲሁም ደግሞ ይፈቅዱለታል ተብሎ አይገመትም። ለዛ ደግሞ ቡድን ዝግጁ ማድረግ ይጠበቅበታል። በዝውውር መስኮት በጣም በንቃት መንቀሳቀስ መቻል ግድ ይላልና እንደሚታወቀው የኩኛን ዝውውር ይፋ አድርጓል። በቀጣይ ብራያን ምቤሞን ለማስፈረም ጥሩ ድርድር አቋም ላይ ይገኛሉ። አሁን ደግሞ 9 ቁጥር ላይ ቪክተር ጊዮኬሬሽን ለማስፈረም እንቅስቃሴ ጀምሯል ማለት ነው። ጊዮኬሬሽ ስሙ ከተለያዩ ክለቦች ጋር ሲያዝ መቆየቱ አይዘነጋም። አርሰናልም ተጫዋቹን ለማስፈረም በበርካታ ጊዜ እንግዲህ ከአምና አንስቶ ከዚህ ተጫዋች ጋር ስማቸው ሲያዝ መቆየቱ የሚታወቅ ጉዳይ ነው። በምርጫዎች ሲደናገር የነበረው አርሰናል ግን አሁን ባለው ወቅት ሁኔታ ምርጫቸውን
ይመስላል። ሼስኮን ከሌፕዚግ ለማስፈረም አሰልጣኙም ቴክኒካል ዳይሬክተሩ ማንዲያ ቤርታም ተስማምተዋል ተብሏል። ስለዚህ ጊዮኬሬሽ ላይ ያላቸው ፍላጎት አሁን ባለው ወቅት ሁኔታ ቀዝቀዝ ብሎ እየታየ ነው የሚገኘው። ስዊድናዊ አጥቂ የጊዜውና የሰዓቱ ምርጡ አጥቂ ነው ቢባል ብዙ ከእውነት የራቀ ጉዳይ አይሆንም። የቀድሞ አሰልጣኙ አሞሪም ጋር ዳግም መጣመር እንደማይጠላ ነው መረጃዎች የሚጠቁሙት። ዩናይትድ በዝውውር መስኮቱ ጥሩ አቅም ያላቸውን ተጫዋቾች እያስፈረመ የሚገኝ ቡድን መሆኑ ደግሞ ጊዮኬሬሽም ወደ ኦልድ ትራፎርድ እንዲያቀና የሚገፋፈው ሌላው ጉዳይ ይሆናል ተብሎ ይገመታል። ምክንያቱም እሱ ብቻውን አይደለም የሚያቀነው። ዩናይትድ የተንቀሳቀሰ ጥሩ አቅም ያላቸውን ተጫዋቾች እያስፈረመ ይገኛል። ያ ደግሞ ጊዮኬሬሽ ወደ ዩናይትድ ቢያቀናም እንደማይቸገርና ክለቡ ትልቅ ፕሮጀክት እንዳለው እንዲያምን ያስገድደዋል ማለት ነውና ተጫዋቹን በክረምቱ ክለቡን መልቀቁ ነገር አይቀሬ ነው የሚመስለው። ከጊዮኬሬሽ ጋር በተያያዘ ማንቸስተር ዩናይትድ ቀዳሚ አጥቂ መስመር ኢላማቸውም የተጫዋች ስለመሆኑ እየተገለጸ ይገኛል። አሰልጣኙ ከቀድሞ አጥቂው ጋር በቲያትር ኦፍ ድሪምስ የመጣመር ከፍተኛ ፍላጎት እንዳለውም ሲገለጽ ቆይቷል። ስዊድናዊ አጥቂ ከአምና የቀጠለ እጅግ አስደናቂ እንቅስቃሴን በዚህ ዓመት አሳይቷል። በዚህ አቋም ላይም እንዲገኝ እድል ከመስጠት አንስቶ መመሪያዎችን በማከተል ተጫዋቹ በአሁኑ ሰዓት በበርካታ ክለቦች የሚፈለግ የወቅቱ መነጋገሪያ አጥቂ መስመር ተጫዋች እንዲሆን ምክንያቱ የሆነው የቀድሞ አሰልጣኙ ሩበን አሞሪም ነውና ወደ ዩናይትድ ማቅናቱን ተከትሎ እሱም ሊያቀና የሚችልበት እድል አሁን ሰፊ ነው። በአሁኑ ሰዓት ስዊድን እጅግ ምርጥ እንቅስቃሴ እያደረጉ የሚገኙና በርካታ ሌሎች ክለቦች እየተፈለጉ የሚገኙ አጥቂዎች ባለቤት ናት። ኢዛክም ጊዮኬሬሽም የዝውውር ማዕከል የሆኑ አጥቂ መስመር ተጫዋቾች ናቸው። ሁለቱም ስዊድናዊ እንደሆኑ ይታወቃልና በአጠቃላይ ተጫዋቹ ወደ ዩናይትድ ማቅናትን ላይ መርጥ ፉክክር ወደሌለበት ቦታና ሁሌ ተመራጭ ሆኖ ቋሚ ሆኖ የሚሰለፍበትን ክለብ ማቅናት እንደሚፈልግና የሻምፒየንስ ሊግ ተሳታፊ የሆነ ቡድን ምርጫው ሊያደርግ እንደሚችል የሚጠቁሙ መረጃዎች ቢወጡም አሁን ግን ከሻምፒየንስ ሊግ እንቅስቃሴን ውጪ ቢሆንም ዩናይትድን ምርጫው ሊያደርግ ይችላል ተብሎ የተገለጸ ይገኛል። ቋሚ ተሰላፊነት እድልን ደግሞ ምንም በማያሻማ መልኩ እንደሚያገኝ ማረጋገጫ ሰጥቶታል ተብሏል አሞሪም። ምክንያቱም ራስመስ ሆይሉንድም ምናልባት ክለቡ ሊለቅ የሚችልበት እድል አሁን በጣም እየሰፋ ስለመሆኑ እየተገለጸ ስለሚገኝ ማለት ነው። ከዚህ ውጪ እንደነ አሌሃንድሮ ጋርናቾ አይነት ተጫዋቾችንም ለሽያጭ አቅርቧል። ከነዚህ ተጫዋቾች ደግሞ የሚያገኙትን ገቢ ለጊዮኬሬሽ ወጪ በማድረግ ተጫዋቹን ወደ ቲያትር ኦፍ ድሪምስ የማምጣት ፍላጎት አላቸው ተብሎ የተገለጸ ነው የሚገኘው። ዩናይትድ ቤት ያሉት የመጥቃት ባህሪ ያላቸው ተጫዋቾች ጆሹዋ ዚርክዚን ጨምሮ ራሽፈርድ እንዲሁም ሆይሉንድ እያፈራረቀ እያጣመረ አሰልጣኙን ቢሞክርም የተፈለገውን ያህል እምርታን ሊያገኝባቸው እንዳልቻለ ግልጽ ነው። ሶስቱም ተጫዋቾች ደግሞ በቀጣይ ዓመት ምናልባት ባላቸው በተለይ አምና ሲያሳዩት በነበረው እንቅስቃሴ ሊቀጥሉ አይችልም። ራሽፈርድ ኦልሬዲ ከክለቡ ውጪ ሊባል የሚችል አይነት ተጫዋች ነው። በክለቡ ጸንቶ ይቆያል ተብሎ አይገመትም። ሆይሉንድም ተመሳሳይ ጉዞ ላይ ነው የሚገኘው። ዚርክዚም በተለይ ለቡድን ቅንጅት ያጫወት ምቹ ነው። በቀጣይ ዓመት መጠነኛ ማሻሻያዎችን ካደረገ የአሰልጣኙ አሰላለፍ ውስጥ ሊካተት ይችላል ተብሎ ይገመታል። ቡድን ውስጥ ያሉት ተጫዋቾች ቀስ በቀስ በክለቡ ተሸኝተው በዛው ልክ ደግሞ ክለቡ ቀስ በቀስ ለሱ አጫወት መንገድ ምቹ ናቸው ብሎ የሚያምንባቸውና ያሰባቸውን ተጫዋቾች ማስፈረም አይቀሬ ጉዳይ ነው። ቀደም ብያነሳሁትም ከዚህ አረፍተ ነገር ጋር በተያያዘ ነው ማለት ነው። ለምሳሌ እንደነገርናቸውም ራሽፈርድም ሆይሉንድም የሚወጡ ከሆነ እነሱ የሚተኳቸው ተጫዋቾች ደግሞ አሰልጣኙ የሚያምንበትና ያጫወት ፍልስፍናውን ሊያሰርጽ የሚችልባቸው ተጫዋቾች ይሆናሉ ተብሎ ስለሚገኝ ነውና በአፋጣኝ መጠገን ያለበት ክፍሉ እንደሆነ ሩበን አሞሪም ለቦርዱ አሳውቋል ተብሏል። ተለፍቶ መጨረሻው ኳስና መረብን ማገናኘት ነውና ለዛ ዝግጁ የሆነ ጥሩ አቅም ያለው ተጫዋች ጊዮኬሬሽ እንደሆነ ተረድቷል። ስለዚህ ተጫዋቹን ማስፈረም ዋና ዕቅድና ፍላጎታቸው ስለመሆኑ ስፖርትስ ሞል ማረጋገጫሉ ሲል በፊት ገጹ ይዞት የወጣው መረጃ ያመለክታል። ጊዮኬሬሽ የተጠናቀቀው የፈረንጆቹ ዓመት በ2004 ማለት ነው 52 ጎሎችን በማስቆጠር አጠገቡ የሚደርስ ተጫዋች ሳይኖር ነው የውድድር ዘመን ያጠናቀቀው። በዚህ ዓመትም ከሱ የተሻለ ጎል በአውሮፓ ያስቆጠረ ተጫዋች የለም። በኮፊሽንት ብቻ ነው በኤምባፔ ተበልጦ የወርቅ ኳሱን በተለይ በአውሮፓ ላይ በርካታ ጎሎችን አስቆጠረ የሚለውን የወርቅ ኳስ ማሳካት ያልቻለው ማለት ነው። በጣም ለረጅም ጊዜ ተጫዋቹ ለማስፈረም ሲፈልጉና ስማቸው ከዚህ ተጫዋች ጋር ሲያዝ የነበረው መድፈኞቹ አሁን ሙሉ ለሙሉ ፍላጎታቸው ወደ ስሎቬኒያዊው ወጣትና ቁመት ተማለሉ አጥቂ ጊዮኬሬሽ ማዞራቸውን ተከትሎ ወደ ሼስኮ ማዞራቸውን ተከትሎ ተጫዋቹን ለማግኘት እንግዲህ ዩናይትድ በደንብ ትኩረት አድርጎ ሁኔታውን እየተከታተሉ ይገኛሉ ተብሏል። በክረምት ተጫዋቾቹን ይህንን ተጫዋች ለማስፈረም ጥያቄ እንደሚያቀርቡ የማይቀር ጉዳይ ስለመሆኑ ፋብሪዚዮ ሮማኖ ይዞት የወጣው መረጃም ያመለክታል። በተጫዋቹ ክፍያ ወይም መሸጫ ዋጋና በተያያዥ ጉዳዮች ጋር በተያያዘ ዩናይትድ ከስፖርቲንግ ሊዝበን ጋር በቀጣይ ሳምንታትም የሚነጋገሩበት ዋናው ርዕሰ ጉዳያቸው ይሆናል ተብሎ ይገመታል። ለዚህም ቀጠሮ ስለመያዛቸው ስካይ ስፖርት መግቢያ ላይ እንዳነሳሁት ይዞት የወጣው መረጃ ያመለክታል ማለት ነው። ከዛ ውጪ የማርቲን ዙቢሜንዲን ውል እንግዲህ ማድሪዶች ሊጠልፉት እንደሚችሉ የሚጠቁሙ መረጃዎች ሲወጡ መቆየታቸው አይዘነጋም። ክለቡ ማድሪድ ስለሆነ ይሄ ከእውነት የራቀ አይደለም። ከዛ ውጪ አሰልጣኝ ዣቪ አሎንሶም የባስክ ተወላጅ እንደሆነ ይታወቃል። ሶሲዳድም የባስክ ግዛት ነው። ሶሲዳድን በደንብ ጠንቅቆ ያውቃል። በተጫዋችነት ጊዜም በተለይ በሪያል ሶሲዳድ አካዳሚዎች ነው ተጫውቶ ያደገው ዣቪ አሎንሶ ሚኬል አርቴታም አንድ ላይ በመሆን ማለት ነው ከአንዶኒ ኢሬዮላ ጋር አሁን ሶስቱም በተለያየ አሰልጣኝነት ሚና ላይ የሚገኙ ጥሩ አቅም ያላቸው ታክቲሻን አሰልጣኞች ሆነዋል። በማድሪድ አሻራውን ትቶ ያለፈ ኮከብ ነው ዣቪ አሎንሶ። ለየት የሚያደርገው ነገር ጫማውን ከሰቀለ በኋላ ደግሞ በአሰልጣኝነት ውጤታማ ሆኖ ሪያል ማድሪድን ለማሰልጠን እንዲሁም ደግሞ ክለቡን ወደ ለመደው ኃያልነቱን አስኬቱ እንዲንደረደር ትልቅ ኃላፊነት ተረክቦ ለማሰልጠን እንግዲህ ወስኖ ወደ ማድሪድ እንዳቀና ይታወቃል። ታዲያ አሁን አርሰናል ለ2 ዓመት ሲፈልገው የቆየውንና በመጨረሻም በእጁ ለማስገባት ተቃራቢ የተባለውን ማርቲን ዙቢሜንዲን ዝውውር ለመጥለፍ ተጫዋቹ ማድሪድ እንዲቀላቀል ለማድረግ ክለቡ እየጣረ እንደሚገኝ የሚጠቁሙ መረጃዎች መውጣታቸው አይዘነጋም። እንዲሁም መቀመጫቸው ወደ ስፔን የሆኑ የዜና አውታሮች ተጫዋቹ በተለምዶ ሰከንድ ቶትስ ይባላል ውሳኔ መቀየር ሀሳብ ገብቶታል የሚል መረጃም ይዘው ሲወጡ መቆየታቸው የሚታወቅ ጉዳይ ነው። ማድሪድ ከፈለገ ውልም ሊቀደድ ይችላል የሚል ሀሳብ አለ እንደሚታወቀው
በቅርብ እንኳን እንደው በጣም የቅርብ ምሳሌ እንኳን ማስታንቷ ነው ማንሳት ይቻላል። 45 ሚሊዮን ዩሮ ፒኤስጂ አቅርበው ተጫዋቹ ውሉን ለመፈረም እጅግ ተቃረበ ወይም ደግሞ ክለቡን ለመቀላቀል ተስማምቷል በተባለበት ሰዓት ላይ ማድሪድ ሲፈልገው ውሳኔውን ቀይሮ ወደ ማድሪድ ማቅናቱ ይታወቃል። ሌላ ምሳሌ ለመጥቀስ ያህል አርዳ ጉሌርን መጥቀስ ይቻላል። አርዳ ጉሌር ቱርካዊ በጣም ተስፈኛ የክንፍ ማጥቃት እንቅስቃሴ ላይ መሰረት የሚያደርግ ተጫዋች ከሜሱት ኦዚል በኋላ ምናልባትም በቱርክ ያው ዜግነቱ ቱርክ ተወላጅም ቱርክ ነው። ኦዚልም እንደሚታወቀው ለቱርክ በጣም ቅርብ የሆነ ተጫዋች እንደሆነ ይታወቃል። ዜግነቱ ነበር ጀርመናዊ እንደሚታወቀውና ምናልባትም ከኦዚል በኋላ በጣም ተገኘ የተባለ ቱርክ በጣም ተስፋ የምጥልበት ተጫዋች እንደሆነ ይታወቃል። አርዳ ጉሌርና ፌነርባቼ በነበረበት ሰዓት ላይ ወደ ባርሴሎና ሊያቀና እጅግ በጣም ከጫፍ ደረሰ ወይም ደግሞ ክለቡን ለመቀላቀል ተስማማ በተባለበት ሰዓት ላይ ማድሪድ ጥያቄ ሲያቀርብለት ሁሉም ነገር እርግፍ አድርጎ ትቶ ወደ ማድሪድ እንዳቀና የሚታወቅ ጉዳይ ነውና ማድሪድ ከፈለገ ውሳኔዎች ብዙ ጊዜ እንደሚቀየረው የሚታወቅ ጉዳይ ነውና የዙቢሜንዲም ጉዳይ ይህንን ፈለግ የሚከተል ነው በሚል ሀሳብ ይዘው የወጡ ዜና አውታሮች እንደነበሩ ይታወቃል። መቀመጫቸው ከወደ ስፔን የሆኑ የዜና አውታሮች ነገር ሲቀባበሉት ቆይተዋል። ታዲያው መድፈኞቹ ለተጫዋቹ የውል ማፍረሻውን ኦሬዲ ከፍለዋል። 55 ሚሊዮን ፓውንድ ማለት ነው በፓውንድ ገና ደግሞ እየታየ የሚጨመር 4 ሚሊዮን ፓውንድ ለመጨመርም እንግዲህ ተስማምተዋል ማለት ነው። በድምሩ ወደ 59 ሚሊዮን ፓውንድ ገደማ ለዚህ ተጫዋች የሚከፍሉ ይሆናል። የጤና ምርመራው የሚያከናውንበትም ቀን ተቆርጧል። ስለዚህ የዝውውር ጉዳዮች ላይ ትኩረት አድርገው የሚሰሩ ጋዜጠኞች በዋናነት ፋብሪዞ ሮማኖን ጨምሮ ለዘ አትሌቲክ የሚጽፈው ዴቪድ ኦርነስቲንም ይሄ ውል በፍጹም የሚቀየርበት እድል ጠባብ ነው ብሏል። በተለይ ሪያል ሶሲዳድን ሕግን በማክበር አርሰናል በቀጣዩ ሐምሌ ወር ላይ ተጫዋቹን ለማስፈረም እቅድ ይዟል። በዚህ ሂደት የ26 ዓመቱ ስፔናዊ ለክለቡ የቅድመ ውድድር ዝግጅት ለአርሰናል የፕሪሲዝን ውድድሮች ላይ ሪፖርት ያደርጋል ብሎ እንደሚጠብቁም ነው የዘገቡት ማለት ነው። ዴቪድ ኦርነስቲ እንደዘገበው ከሆነ ይህ ዝውውር የተጠናቀቀና የዙቢሜንዲ ፊርማ ያረፈበት ነው። ስለዚህ ምንም የሚፈጠር አዲስ ነገር እንደማይኖርና ተጫዋቹ የአርሰናል ተጫዋች እንደሚሆን በድጋሚ ማረጋገጥ እፈልጋለሁ ሲል አሳውቋል። ተጫዋቹ በኔሽንስ ሊግ የፍጻሜ ጨዋታ ላይ ሀገሩን መሪ አድርገሽ ግብ ማስቆጠሩ አይዘነጋም። ከዚ ውጭ ደግሞ በዚህ ውድድር ዘመን 36 ጊዜ ተሰልፎ ተጫውቶ 2 ጎሎችን ማስቆጠር ችሏል። እንደሚታወቀው በተጠናቀቀው የውድድር ዘመን ኳስ በማስጣል የሶሲዳድን የተከላካይ መስመር ጫና እንዳይኖርባቸው በማድረግ ሂደት ላይ እጅግ በጣም ጥሩና ይተኪ የሚባል ሚናን ሲወጣ የቆየ ተጫዋች ነው። በተለይ ለአሰልጣኝ ማኑኤል አልጓሲሉ ቡድን ማለት ነው። በተለይ ዙቢሜንዲ ያለውን አቅም በኔሽንስ ሊግ ላይ በደንብ ተመልክተናል። ተጫዋቾች የሚቀንስበት መንገድ ከዚ ውጭ ከኳስ ውጭ ደግሞ ይበልጥ ተከላካይ መስመር ተጫዋቾች ላይ ጫና እንዳይኖር ቦታውን በማጥበብ በጣም ጥሩ ስራዎችን የሚወጣ እንዲሁም ደግሞ የአሰልጣኞችን መመሪያን በሚገባ የሚካተል ተጫዋች ስለመሆኑ ተመልክተንበታልና በአጠቃላይ አርሰናል ተጫዋቹ ቀድሞ ዝግጅቶች ላይ ለክለቡ ሪፖርት ያደርጋሉ እንደሚጠብቁ ተገልጿል። በአጠቃላይ የዝውውር መመለሻ እንደሌለውና ማድሪድ ይህንን ተጫዋች ለመጥለፍ ጥረት እያደረገ ነው የሚለው መረጃ ከእውነት የራቀ እንዲሁም የሆነበት እድል እጅግ በጣም ጠባብ የሆነ ጉዳይ ስለመሆኑ እንዲሁም በአጠቃላይ ሚኬል አርቴታ የክረምት የዝውውር መስኮት የመጀመሪያ ግዢው አሁንም ቢሆን ማርቲን ዙቢሜንዲ መሆኑን የተለያዩ የዝውውር ኤክስፐርቶች ማረጋገጫ የሰጡበት ይገኛሉ። ከዛ ውጭ የቼልሲና የማይክ ሜኞ ዝውውር ከሽፏል ወይም ደግሞ በዚህ ክረምት ይህንን ተጫዋች የሚያስፈሩበት እድል ጠባብ ነው ተብሎ የተገለጸ ይገኛል። አሁን ባለው ወቅት ሁኔታ የኮንፈረንስ ሊግ አሸናፊዎች ናቸው ቼልሲዎች። የአውሮፓ ሻምፒየንስ ሊግ ቲኬትንም መቁረጥ ችሏል። በአሰልጣኝ ኤንዞ ማሬስካ ስር ጥሩ የሚባል የውድድር ዘመን እንዳሳለፉ ማንሳት ይቻላልና ስብስባቸውን ለማጠናከር በሁሉም የስብስብ ቦታዎቻቸው ላይ ከግብ ጠባቂ አንስቶ እስከ አጥቂ መስመር ላይ ይበልጥ ማጠናከሪያ ሊሆኑ የሚችሉና ክለቡን የሚመጥኑ ጥሩ አቅም ያላቸውን ተጫዋቾች ለመግዛት ክለቡ ውጭውን እያየ ይገኛል። ማይክ ሜኞ ይሄ ፈረንሳይ የብሔራዊ ቡድኑ ቁጥር 1 ግብ ጠባቂ ነው። ለኢኪፕ ደ ፍራንስ ለፍራንስ ብሔራዊ ቡድን በዲዲዬ ዴሾ ተመራጭ የሆነው ቁጥር 1 ግብ ጠባቂ እንደሆነ ይታወቃል። ማይክ ሜኞ በክለቡ ደረጃም በጣም አስደናቂ እንቅስቃሴን ከሚያደርጉ በግል ማለት ነው ጥሩ አቅም ካላቸው ግብ ጠባቂዎች መካከል ሜኞ ስሙ ይጠቀሳል። በ2026 ነው ውሉ የሚጠናቀቀው ሳንሲሮ የሚያቆየው ውል ማለት ነው። በቀጣይ ዓመት ውሉ ይጠናቀቃል። ታዲያ ተጫዋች ለማስፈረም ክለቡ በስፋት ሲንቀሳቀስ መቆየቱ አይዘነጋም። የሚብራው ለንደን ክለብ ቼልሲ ማለት ነው። ተጫዋቹ ዘንድሮ በሁሉም ጨዋታዎች ለሮሳኔሪዎች ባደረጋቸው 48 ጨዋታዎች 13 ጊዜ መረቡን አስደፍሮ የወጣ ግብ ጠባቂ ነው። 135 ሙከራዎችን በማዳን በሴሪያው ደግሞ ስማቸው ከፊት የሚጠቀሱ ጥሩ ሾት ስቶፒንግ ኳሊቲ እና አቢሊቲ ካላቸው ተጫዋቾች መካከል አንዱ ነው። በተለይ ደግሞ በግብ ጠባቂ ነገር ላይ ማለት ነው። ያው ማይክ ሜኞ በፈረንሳይ ብሔራዊ ቡድን ላይም በተለይ ሁጎ ሎሪስ ጫማውን ማነው ጓንቱን ከሰቀለ በኋላ ማለት ነው የብሔራዊ ቡድኑ ታማኒነት የሚጣልበት ነው። ቁጥር 1 ግብ ጠባቂ እንደሆነ ይታወቃል። በተለይ በሴሪያው ያው ተጫዋቹ በዚህ ዓመት ከፊዮሬንቲና ጋር ሁለታቸው በተጠናቁበት መርሃ ግብር ላይ የጨዋታው ኮከብ ተብሎ የተመረጠበት አጋጣሚ በዋናነት ያለውን አቅም በግልጽ አመላካሽ ነጥብ ነውና በቡድን አመራር ክህሎቱም ይታወቃል። እንደ አምበል በተለይ አምበልነት ሚና ቢሰጠው በጥሩ መልኩ ምናልባት ለመንቀሳቀስ ብዙ ከማይቸገሩ ተጫዋቾች መካከል አንዱ ነው። ያው ቼልሲ ከፒተር ሺክና ከቲቦ ኮርቷ በኋላ ደህና ግብ ጠባቂ ያጣ ክለብ ነው፣ ምንም ጥያቄ የለውም። በዚህ ቦታ ላይ የሚንጸባረቀው ክፍተት ክፉኛ እየተጎዱ የሚገኙት ቼልሲዎች ቦታቸውን
ወይም ደግሞ ይህንን መስመር ማለት ነው በጥሩ አቅም ባለው ግብ ጠባቂ ለማጠናከር በመጪው ክረምት የዝውውር መስኮት ላይ ይንቀሳቀሳሉ ተብሎ ሲገለጽ መቆየቱ አይዘነጋም። በተለይ ደግሞ እንደ ሮበርት ሳንቼዝ አይነት የቡድኑ ቁልፍ ወይም ደግሞ ቁጥር አንድ ግብ ጠባቂ የሚሳሳቱት ስህተት አንዳንዴ በተለይ ልክ እንደ ማንቸስተር ዩናይትዱ አንድሬ ኦናና ከዛም የባሰ ነው በሚል ብዙዎች ያነሱታል፣ በተለይ ቼልሲ ደጋፊዎች ማለት ነው። ሜኞ ያው አዲስ ተሞክሮን ማየት ፈልጋል መባሉ በቀጣይ ዓመት ሁሉ ይጠናቀቃል ዝውውሩን ለማከናወን ፈቃደኝነት ማሳየቱ ጉዳዩን ሳቢ አድርጎት ነበረ። ቼልሲ አዲስ ግብ ጠባቂን በክረምቱ ያገኛሉ ወይ የሚለው ጉዳይ እንዲጠበቅ ያስገደደ ጉዳይ መሆኑ ይታወቃል። ይህ በእንዲህ እንዳለ ተጫዋቹን ለማስፈረም ሲያደርጉ የነበረው ድርድር ግን አሁን ቆሟል ተብሏል። ዋነኛው ምክንያት ደግሞ ያቀረቡት ገንዘብ ተቀባይነት ማግኘት ባለመቻሉና የተጠየቁ የሚገኙት ገንዘብ ከፍተኛ መሆኑን ተከትሎ ነው ተብሎ የተገለጸ ነው የሚገኘው። እንደሚታወቀው የክለቦች ዓለም ዋንጫ የፊታችን እሁድ ይጀምራል። ለእግር ኳስ ቤተሰቡ ጥሩ መዝናኛ መድረክ ይመስለኛል። ወደ 32 ቡድኖች ይካፈሉበታል። በጣም ለበርካታ ለተሳተፉበት ብቻ ዳጎስ ያለ ሂሳብ የሚያገኙበት የውድድር ምዕራፍ ከመሆኑ ጋር ጥሩ ፉክክር ይደረግበታል ተብሎ ይገመታልና በዚህ ሂደት እንግሊዝን ከሚወክሉ ሁለት ቡድኖች መካከል አንዱ ቼልሲ ነው። በዚህ የክለቦች ዓለም ዋንጫ ላይ እንግዲህ አዲስ ግብ ጠባቂ ይዘው ለመቅረብ ፍላጎት ነበራቸው፣ ግን ሚላኖች ለተጫዋቹ የሚጠይቁት ገንዘብ ቼልሲዎች በጣም ተጋኗል በሚል የመክፈል ፍላጎት የላቸውምና ከክለቦች ዓለም ዋንጫ በፊትም ተጫዋቹን መግዛት እንኳን ቢችሉ ታክስም ይኖረዋል። ያንንም ቼልሲ የመክፈል ፍላጎት ስለሌላቸው ዝውውሩ ከሽፏል ማለት ነው። ድርድሮች ቆመዋል። ማይክ ሜኞን ለማስፈረም የሚደረገው ፍክክር መታደስ ያለበት አንገብጋቢ ቦታ ነው ብለው አያምኑም ቼልሲዎች። ስብስብ ውስጥ ያሉት በሮበርት ሳንቼዝ፣ ክሶቼ፣ ፔትሮቪች እና ጆርጌንሰን የተባሉ ተጫዋቾች አሉ በግብ ጠባቂ ቦታ ላይ ብቻ ማለት ነው። በእነዚህ ሶስት ግብ ጠባቂዎች ላይ ያላቸው እምነት ላቅ ያለው ነው ተብሏል። ስለዚህ ቼልሲዎች ሜኞን ለማስፈረም እንደማይቻኮሉና ዝውውሩ አሁን ባለው ወቅት ሁኔታ ለማስፈረም የሚደረገው ፉክክርና ድርድር ይሄ ሙሉ ለሙሉ በሚባል ደረጃ የቆመበት አጋጣሚ እንዳለ በርካታ ምንጮች እየጠቆሙ ይገኛሉ። ከዛ ውጪ ማንቸስተር ዩናይትድ በዚህ ሳምንት ለብሪያን ምቤሞ ሁለተኛ የዝውውር ጥያቄ እንደሚያቀርቡ ኢኤስፒኤን ዘግቧል። የብሬንትፈርድ የክንፍ አጥቂ መሰረት ተጫዋች የሆነው ካሜሩናዊው የክንፍ አጥቂ መሰረት ተጫዋች ብሪያን ምቤሞ ክለቡ እንደሚለቅ ከተረጋገጠ በኋላ ተጫዋቹ ፍላጎቱ ወደ ኦልድ ትራፎርድ ማቅናት መሆኑን ማሳወቁን ተከትሎ ሌሎች የፕሪሚየር ሊግ ክለቦች ጥጋቸውን ይዘው ተመልካች የሆነበት አጋጣሚ ነው ያለው። ከዚህ ዝውውር ጋር በተያያዘ እንግዲህ 45 ሚሊዮን ፓውንድ ቀጥታ ያቀረበው ማንቸስተር ዩናይትድ እየታየ የሚጨመር ደግሞ 10 ሚሊዮን ፓውንድ ይዘው እንግዲህ የመጀመሪያ የዝውውር ጥያቄ ያቀርበዋል። ቀዮቹ ሰይጣናት ጥያቄያቸው ግን በብሬንትፈርድ ከአንዳንድ ውድቅ ተደርጎባቸዋል። ተጫዋቹ የተጋጣሚ 16-50 ላይ ጥሩ ውሳኔዎችን የመወሰን አቅም አለው። አንድ ለአንድ ተከላካዮችን የመፈተን አቅም ያለው ተጫዋች ነው። ዘንድሮም ባደረጋቸው 32 ጨዋታዎች ያስቆጠራቸው 14 ጎሎችና አመቻችቶ ያቀበላቸው 4 ሶስት ለዚህ ማሳያ ናቸው። ከ2500 ደቂቃዎች በላይ ሰልፍ የተጫወተም ተጫዋች ነው በፕሪሚየር ሊጉ ማለት ነው። ወጥነት ባለው መልኩ የሜዳ ላይ እንቅስቃሴ እንዲሁ ደግሞ ለክለብ ጥሩ የሚባል የማጥቃት አማራጭና አስተዋጽኦ ይዞ ከሚመጡ ተጫዋቾች መካከል ምቤሞ በዋናነት ስሙ ይጠቀሳል። በየጨዋታዎቹ ለብሬንትፈርድ የማጥቃት እንቅስቃሴ እንዲሰለጥ የሚያደርገው ጥረት ተጫዋቹ ያለውን አቅም ቁልጭ አድርጎ የሚያሳይ ይመስለኛል። በአጠቃላይ ካሜሩናዊ ነው የክንፍ አጥቂ ተጫዋች። ሌላው ምቹ አማራጭ በመሆን የአሞሪምን ስብስብ ተዋህዶ ለመንቀሳቀስ ይቸገራል ተብሎም አይገመትም። ፕሪሚየር ሊግ ፕሮቨን ከመሆኑ ጋር በተያያዘ እንግዲህ በአማድ ዲያሎ ቦታ ላይ ትክክለኛው ተተኪና ፉክክር ሰጪ እንዲሁም ደግሞ የሜዳ ላይ አስተዋጽኦም ልክ እንደ አማድ ከሱም የተሻለ የመሆን አቅም ያለው ተጫዋች ከመሆኑ ጋር በተያያዘ አሁንም በክረምት የዝውውር መስኮት ላይ ተጫዋቹን ለማስፈረም ጥረት እንደሚያደርጉ ዴይሊ ሜል በዘገባው ላይ አመላክቷል። እንደሚታወቀው 3-4-2-1 ያጫወት ቅርጽን ይዞ በተደጋጋሚ ተመልክተናል። ሩበን አሞሪም ብዙ ጊዜ 3-4-3 ይባላል፣ ግን 3-4-2-1 ዘይቤ ነው ያለው። ይህ ማለት ከአጥቂው ጀርባ ያሉት ሁለቱ ተጫዋቾች በጣም ዳይናሚክ እንዲሁም ደግሞ ተለዋጭ የሆነ ጥሩ አቅም ያላቸው የግብ ዕድሎችን የሚፈጥሩ የሚያገኙትን ድል በሚገባ የሚጠቀሙ ከአጥቂ ያልተናነሱ አስተዋጽኦ የሚያበረክቱ ጥሩ አቅም ያላቸው የአጥቂ ስብዕና የተላበሱ ተጫዋቾች መሆን መቻል አለባቸው እዛ ቦታ ላይ ማለት ነውና ከአጥቂ ጀርባ ያለውን ቦታ ለብሪያን ምቤሞ ሊሰጥ የሚችልበት እድል በጣም ሰፊ ነው። ከኩኛ ጋር ይህንን ከአጥቂ ጀርባ ያለውን ቦታ ተጣምሮ እንግዲህ ሊመሩት ይችላሉ ተብሎ ይገመታል። በቀጣይ ዓመት ብሬንትፈርድ ያው በ2019 ነበረ ምቤሞን ከፈረንሳዩ ክለብ ትሮይስ በ7.5 ሚሊዮን ፓውንድ ያስፈረሙት። አሁን ከ45 በድምሩ እንግዲህ ጠቅላላ ፓኬጁ እስከ 55 ሚሊዮን ፓውንድ ቀርቦላቸው ጥያቄውን ውድቅ አድርገውታል። ከዚህም በላይ እየጠበቁ ይገኛሉ ለዚህ ተጫዋች ማለት ነው። በቀጣይ ዓመት ሰኔ ወር ሲል ውሉ ይጠናቀቃል። ይህ ማለት በቀጣይ ዓመት ጥር ወር ጀምሮ ተጫዋቹ ከፕሪ ኮንትራክት አግሪመንት ጋር በተያያዘ እንደሚታወቀው በቦስማን ሕግ መሰረት ማለት ነው ከተለያዩ ክለቦች ጋር በነፃ ክለቡን የሚለቅበት መንገድ ዘርግቶ መደራደር ይችላል ማለት ነውና ያ እድል ሳይመጣ እንግዲህ በሚከፈተው የዝውውር መስኮት ላይ ተጫዋቹን ለመሸኘት ይገደዳሉ። ምንም ጥያቄ የለውም፣ ገቢ ማግኘት ስላለባቸው ማለት ነው። ግን አሁን ባለው ወቅት ሁኔታ ከተጫዋቹ የሚያገኙበትን ገቢ ከፍ ለማድረግ ጥረት እያደረጉ ይገኛሉ። ከዩናይትድ ላይ የቀረበው የመጀመሪያ ዙር ጥያቄ ውድቅ አድርገውታል። ኤስፔንን ጨምሮ ሌሎች የዜና አውታሮች ዩናይትድ ለተጫዋቹ ሁለተኛ የዝውውር ጥያቄ በዚህ ሳምንት ያቀርባሉ ሲሉ ዘግቧል። እስከ 70 ሚሊዮን ዩሮ ያወጣል ተብሎ የሚገመተው ለዚህ ተጫዋች ዩናይትድ የሚያቀርቡት ሁለተኛ የዝውውር ጥያቄ ይጠበቃል። እንደሚታወቀው የክለቦች ዓለም ዋንጫ ብቻ ተብሎ የተከፈተ የዝውውር መስኮት ትላንትና ሌሊት ተዘግቷል። ለዩናይትድ ደጋፊዎች ይህ መስኮት ሳይዘጋ የብሬሙን ጉዳይ መስመር እንዲይዝ ፈልገው ነበር። ግን በቀጣይ ሳምንት ደግሞ በሚከፈተው ዋናው የዝውውር መስኮትና እስከ መስከረም ድረስ በሚዘልቀው የክረምት ዋናው የዝውውር መስኮት ሁሉም ክለቦች ይንቀሳቀሱበታል ተብሎ በሚገመተው በዚህ ዝውውር መስኮት ላይ ተጫዋቹን የግላቸው ለማድረግ ከወዲሁ ድርድሮች ላይ እንደሚገኙ መረጃዎች ጠቁሟል። ዩናይትድ የማቲያስ ኩኛ ዝውውር ከወዲሁ መቋጨታቸው የሚታወቅ ጉዳይ ነው። በመጨረሻም ፔፕ ጋርዲዮላ ከዩኒቨርሲቲ ኦፍ ማንቸስተር የክብር ዶክትሬታቸውን ማግኘት ችሏል።
ብለዋል። እንግዲህ 54 ዓመቱ ስፔናዊ ታክቲሽያን ፔፕ ጋርዲዮላ በማንቸስተር ከተማ ላይ በሙያው ለበረከተው አስተዋጽኦ በዩኒቨርሲቲ ኦፍ ማንቸስተር የክብር ዶክትሬት ማዕረግ ሰጥቶታል። ከ2016 አንስቶ በማንቸስተር ከተማ ቆይታ ያደረገው ፔፕ ጋርዲዮላ ሜዳ ላይ ቡድኑ ማንቸስተር ሲቲን እንግዲህ 6 የፕሪሚየር ሊግ ዋንጫ ክብርን ጨምሮ 1 ቻምፒየንስ ሊግ እና በሌሎች በርካታ የዋንጫ ክብሮች በአጠቃላይ በ9 ዓመት ቆይታው 18 ዋንጫ ክብሮችን አሳክቷል። ትልቅ አስተዋጽኦ ያበረከተው እሱ ነው፣ ክለቡ በዛ ረገድ እንዲንቀሳቀስ ማለት ነው። ሌላ ጉዳይ ከሜዳ ውጭ ያለው ሳላ በሚባለው ፋውንዴሽኑ አማካኝነት የተለያዩ በጎ አድራጎት ሚናዎች ላይ በንቁ ተሳትፎ ነበረውና ያንንም ከግምት በመክተት የክብር ዶክትሬት ተበርክቶለታል። ጋርዲዮላ በማንቸስተር ከተማ 9 ዓመት ቆይቻለሁ፣ ከተማው እንደው ሁለተኛ ቤቴ ነው ማየውና በተሰጠኝ ክብር ደስተኛ ነኝ ሲል ሀሳብ ሰጥቷል። አያይዞም ጋዛ ሰርጥ ላይ እየተከናወነ በሚገኘው ጦርነት በጣም እንደሚያሳስበውና ይሄ ድብደባና ውርጅብኝ መቆም መቻል እንዳለበት እንዲቆም ደግሞ ለመጠየቅ ሰብአዊነትን ብቻ የሚጠይቅ ጉዳይ መሆኑን አውስቷል። የ4-5 ዓመት ልጆች ባላጠፉት እንግዲህ ህይወታቸው የሚቀጠፍበት መንገድ እጅግ ያሳምማል። ጦርነት እንዳይኖር ሁላችንም የቤት ስራችንን ካልሰራን ነገኛ ቤት አንኳኩቶ መግባቱ አይቀርም ሲል እንግዲህ ጥሩ ሀሳቦችን ሰንዝሯል። እንግዲህ በስፒች ላይ በተለይ ሽልማቱን በሚቀበልበት ሰዓት ላይ በሰጠው ንግግር ማለት ነውና ባሳለፍነው ጥቅምት ወር ላይ ድንበሬን ጥሳ 1200 ዜጎችን ስትገል 251 ደግሞ አግታ ይዛብኛለች በሚል እንግዲህ ከፍተኛ ጥቃት አድርሳብኛለች ያለችው እስራኤል ከዛን ጊዜ አንስቶ በአጠቃላይ እስካሁን ድረስ 54800 የጋዛ ነዋሪዎችን ህይወት የቀጠፈችበት አጋጣሚ እንዳለ ማንሳት ይቻላል። በዛሬ ስለ ስፖርት መረጃዎች እነዚህ ይመስላሉ። በየላችሁበት ጥሩ ጊዜ ነው።